በገዛ ቤት ጭራሽ አንግል ሰሪ በፍቅር ተጣልፈው ዛሬ እንደዛ መሆኑን ብትነግሪኝ በገዛ ፍቃድ ይፈለግልሻል። እና አሁን ቁርሳችን እንብላና ትጠልፊኛለሽ አይሻልም? ግን እንዴት ብታደር ነው እንደዚህ የምታፈቅረው? አንቺ እኮ የሴቶች ሴት ነሽ። ሀሳቢ ቅን ልብ ያላት ሴት። አንቺን አለማፍቀር እኮ ይቻላል። አንተም እኮ ተይ ተይ፣ አንቺ ያልሽው አይነት ሰው አይደለሁም። አሁን ያለውን ኪራ እኮ አንቺ ነሽ የሰራሽው። አሁን ሀሳቢ ሰው ሆኛለሁ። እና እንደዚህ ሆንክልኝ እኮ ስለምትወድ የኔን ደስታ ማየት ስለምትፈልግ ነው። ከእናቴ ቀጥሎ ለእኔ ሴት አንቺ ነሽ። እድለኛ ነኝ እንደዛ ስለሆንክ። እንዴ ምን ነው አንቺን ስላላስቀደምኩ ሊከፋሽ ባልሆነ። ኧረ በፍጹም ኪራ፣ ቤተሰብማ ቤተሰብ ነው። ለምን እና ታዲያ እኔ ብቻ በልብ ልንገስ የሚሉ ሴቶች በሞሉበት ሀገር እንዴት ነው አንቺ ማፍቀርም አልችልም? እኔ ግን ምን ባደርግ ነው ፍቅር ይወጣል? ዋጥ ላድርግ? ካስደሰተሽ ዋጭ። እንደውም እኔ ውስጥሽ መኖር ነው የምፈልገው። የምትሄጂበት ሁሉ ይሄድኩ። ፈጣሪ አንድ ብሎ አገናኝ። ከዚህ በኋላ ደግሞ መንገዱን አስተካክሎ ይጠርግልናል። አዎ እሱ የጻፈልን ዕጣ ፈንታ ነው የምንኖረው። አሁን የሰራሁት ቁርስ ልጅ ከኔ እንቅልፍ ጋር ተደምሮ ወደ ምሳ እየሄደ ነው። ምንድን ነው የሰራው? ፍርፍር። እና ፈርፍረኸዋል? አይ እንጀራውን ብቻ ነው እዚህ ይዤ የመጣሁት። ቆይ አንተ ሳትፈረፍረው እንደ ሾርባ በማንኪያ እየጠጣን እንጀራውን አንስተን ልንገምጥ ነው? ልቤ ጠፍቶ እኮ ነው። ከቁርሱ በላይ እንደ ቅርስ የሚነግራቸው ታሪክ ነው የሰጠኸኝ። ኧረ እባክሽ አታስቂ። በቃ አሁን እየሰራሁትን ቁርስ እንብላ። እሺ አንተ ጭቃ ቁተር ሰጠኝ ራሱ በለው ነው ልጃችን የሚባለው።